ትዝታ ዛራዳ ዛሬም የትዝታችን ርዕሰ ጉዳይ የታሪክ ምሁሩ ክቡራቱ ተክለጻድቅ መኩሪያና ትዝታዎቻቸው ይሆናሉ። ባለፉት ሳምንታት ዝግጅቶቻችን የክቡራቱ ተክለጻድቅን ትዝታ እስከ 1927 ዓ.ም ድረስ ማለትም በወራሪው የፋሺስት ጦር ላይ ክተት እስከታወጀበት እስከ መስከረም 22 1927 ድረስ ያለውን ተጫውተን ነበር። ዛሬ ከዛ ያለጠቀውን እንጫወታለን። የክቡር አቶ ተክለጻድቅ መኩሪያ የሕይወቴ ታሪክ መጽሐፍ እንዲታተምና ለንባብ እንዲበቃ ላደረጉት ሁሉ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ላቅ ያለ ከበሬታ ይድረሳቸው። ተክለጻድቅ መኩሪያ በ1927 መስከረም 22 በወራሪው የኢጣሊያ ጦር ላይ ክተት ሲታወጅ መደበኛ ሥራ አልነበራቸውም። በዛው ዓመት በሐምሌ ወር ብርሃንና ሰላም ማተሚያ ቤት ሥራ ያገኛሉ። በዚህ አጋጣሚም ነበር የመጀመሪያው የህትመት ጽሑፋቸውን የእሳት ራት በሚል ርዕስ የጻፉትና ጽሑፉ በነሐሴ 23 ቀን 1927 11ኛ ዓመት ቁጥር 36 ጋዜጣ ላይ ይወጣላቸው። በመጀመሪያ ወደ ሥራው ሲቀጠሩ የተስማሙበት በ30 ብር ቢሆንም 2 ወር ከሠሩ በኋላ በየወሩ 10 ብር ነው የምታገኘው ሲባሉ ይናደዱና ጥለው ይወጣሉ። የ2 ወር የሠሩበትን 20 ብር እንኳን ሰው ነው ሞኝ አትሁን ብሎ መክሮ እንዲወስዱ ያደረጋቸው። ከዚያ በኋላ ወደ ሥራ ፈትነታቸው ተመልሰው ቆዩና በጊዜው ወራሪው ፋሺስት ኢጣሊያ በተለይ ከየካቲቱ የግራዚያኒ መቁሰል በኋላ ትምህርት ቀስመዋል የሚላቸውን ኢትዮጵያውያን ሁሉ እየለቀመ ማሰርና መግደል በመጀመሩ እርሳቸውም የዚህ ዕጣ ተካፋይ ይሆናሉ። ተክለጻድቅ መኩሪያ የሕይወቴ ታሪክ በሚለው መጽሐፋቸው እንዲህ ሆነ ይላሉ። በዚያው ሰሞን ሚስዮኑን የምናዘወትረው ሊስታችን ተጠይቆ ለኢጣሊያ ባለሥልጣኖች መተላለፉን ሰማን። እኔም ከመያዝ ለማምለጥ ወደ አገሬ ሄጄ መቀመጥ ይሻለኛል ብዬ ወሰንኩ። ወንድሜ ፊታውራሪ ሞገሴም በአገሩ አሳግርት የአርበኞች መሪ ሆኗል ማለት ወሬው ብልጭ ብሎኛል። በዚህ ምክንያት ጠፍቼ ሲሄድ ከበር ላይ ፖስቶ ብሎኮ ተይዤ አደጋ ከሚደርስብኝ በፈቃድ መውጣቱ የተሻለ ስለመሰለኝ ፈቃድ የሚሰጥበትን ተጠያቄ ከድሮ የንግድ ሚኒስቴር ነው ማለትን ሰማሁ። ማመልከቻዬን ይዤ ወደዚያው ወስጄ አገባው። ተቀባዩ በእንደዚህ ያለ ቀን ተመለስ አለኝ። ያን ቀን ስጠባበቅ በመካከሉ ሁላችንም ሚስዮኑን የምናዘወትረው በሙሉ ከያልንበት ተይዘን ወደ ፈረስ ቤት ገነተ ሉል ቤተ መንግሥት አጠገብ ወሰዱን። ከዚያም ከደረስን በኋላ ወደ አንድ ታላቅ አዳራሽ አስገብተው ከእኛ በፊት ከታሰሩት ከድሮ ባለሥልጣኖችና ከልዩ ልዩ ኅብረተሰብ ከተጠራቀሙ ሰዎች ጋር ደባለቁን። በፈረስ ቤት 10 ቀን ታስረን እንደቆየን በመጋቢት 12 ቀን ከፈረስ ቤት እያወጡ ግማሹን ወደ አዚናራ ግማሹን ወደ ናኩራ ሲሰዱ እኛን ወደ ደናኔ በመኪና አሳፍረው ወሰዱን። በመንገድ በያደርንበት ማታ ስለመመገብ የሚያቅተንን የተፈጨ ዱቄት እየሰጡን ማብሰያ እያጣንም ሳንበላ የምናድርበት ቀን ይበልጥ ነበር። በየመንገዱ ሲያቆሙን በብዙ ችግር ሚያዝያ 30 ቀን ከሞቃዲሾ አጠገብ ለእስር ቤት አዘጋጅተውልን ከነበረው ደናኔ ከሚባለው ስፍራ ደረስን። እንደ ደረስን ለአንድ ሰው 1 ሰሌን ለመኝታ፣ 1 የመብሊያ ኒኬል ጋቤጣ፣ 1 የውሃ መጠጫ አደሉን። በደናኔ በመጀመሪያ ወራቶች ሁላችንም ያለምንም ምርጫ የጉልበት ሥራ በማሰራት አደከሙን። በኋላ ግን ከፋፍለው በአሰሪና በሠራተኛ ላይ አይተው ደለደሉን። ለሥራ የተመደቡትም እንጨት ከሩቅ ቦታ ማምጣት፣ ውሃ መቅዳት፣ መንገድ መስራት፣ ግቢውን መጥረግ ስለነበረ እኔ ለ40 ቀጆች ያለቃ ሆንኩና ራሴ ከመስራት አረፍኩ። በኋላም መሐመድ የሚባል አንድ ወጣት በበታቼ ሾምሁና
እኔ አቶ አርአያ ሥላሴ ወረታ ዘንድ ቅኔ ይቀጥል ጀመር። በእስር ቤት እንደነ ቀኛዝማች ኃይሌ ዘለቀ እንደነ ፊታውራሪ አምባው ያሉ የቀድሞ መኳንንት፣ ከነራስ ደስታ ጦር የተማረኩ መኳንንት፣ የደብረ ሊባኖስ ካህናት፣ ሌሎችም ከያሉበት የተያዙ በሙያ በዕድሜ በነገድ የተለያየ ብዙ አይነት ሕዝብ ነበረ። በሌላ በኩል ደግሞ እንደዚሁ ብዙ የሴት ወዛዝርትና ተራ ሴቶች ነበሩ። ሁለቱ ጾታዎች እንዳይገናኙም ክልክል ነበር። በመካከልም የተስቦ በሽታ ተነስቶ ብዙ ሰው አለቀ። እኔም ታምሜ ከሞት አፋፍ ተመለስኩ። ብዙም ሰው በአሸዋ ውስጥ በትእዛዝና በችኮላ እየተቀበረ የተቀበረበትን አሸዋ ንፋስ እየገለበጠው በውጪ በሜዳ የብዙ ሰው አጽም እንዳልሆነ ተበታትኖ ይታይ ነበር። በደናኔ 1 ዓመት ከመንፈቅ በግንብ ውስጥ ሆዳችን እስኪሰለች ድረስ ደረቅ ዳቦ ዘይትና ቅቤ ያልነካው በነጩ የተቀቀለ ማኮሮኒ ድርጎ ነበር ቀለባችን። በኋላ ጀናሌ በሙዝ አትክልት የከበሩ የኢጣሊያ ሀብታሞች በግንብ ውስጥ ተቀምጠው በምግብና በልብስ መንግስትን ከሚያስቸግሩ ለእኛ እንዳቅማችን እየተቆጠረ እስረኛ ቢሰጠን እኛ ቀለብ እየሰጠን እናሰራዋለን የሚል ሐሳብ ለሶማሊያ አገረ ገዢ አቀረቡ። አገረ ገዡም በዚህ ተስማምቶ ለእስር ቤቱ አዛዥ ለኮሎኔል ማዙኬቲ አስተላለፈለት። ስለዚህ ለእያንዳንዱ የሙዝ አትክልት ባለቤት 50 ወይም 40 ኢትዮጵያውያን በሰራተኝነት አንድ ቋንቋ የሚያቅሹም እያደረገ አስረከበ። እኔም ደናኔ ብዙ ጓደኞች ቢኖሩኝም የአቶ አርአያ የቅኔ ትምህርት ቢጥመኝም ዞሮ ዞሮ በዚያ ግንብ ውስጥ ከመኖር ወጣ ብሎ በመስራት የአየር ለውጥና መጠነኛ ነጻነት እንደሚገኝ ስለገባኝ በልቅና ተጽፌ ለአንደኛው አዚየንዳ ፋልኮኔ ለሚባለው ተመድቤ ሄድኩኝ። የሆነ ሆኖ በዓመት መጨረሻ በኮንትራት አሰጣጡ ላይ ለወገኖች እያደላህ ኮንትራቱን በመቀነስ እኔን እያከሰርክ ሰራተኞችንም ለመጥቀም ሞክረሃል በማለት ባለቤቱ ተጣልቶኝ በመኪና ሳላስበው አሳፍሮ እዚያው ነበርሁበት ከደናኔ ግንብ መለሰኝ። ተክለ ጻድቅ መኩሪያ ከደናኔ ምሕረት ተደርጎላቸው ተፈተው እንደተመለሱ ለጥቂት ጊዜ በአመያ የጣሊያን መኮንን አስተርጓሚ ሆነው ሰርተዋል። በመጨረሻም አዲስ አበባ ሆነው የእንግሊዝን ጦር መግባት እንዲህ አስተውለዋል። እንግሊዞች አዳማ፣ ጃንሆይም ደብረ ማርቆስ ነበሩ። የእንግሊዝ መንግስት ንጉሠ ነገሥቱ በቅድሚያ አዲስ አበባ እንዲገቡ አልፈለገም ነበር። በዚህ ምክንያት ከእንግሊዝ በተሰጠው ስልጣን መሰረት ጃንሆይም ራስ አበበም ቀድመው አዲስ አበባ ለመግባት አልሞከሩም። ስለዚህ ሰሞኑን ልባችን ተሰቅሎ በናፍቆት ስንጠባበቅ የአቶ ዓለመ ሥላሴ ታናሽ ወንድም ጓንጉል ጎላ የሚባል ጋሼ እንግሊዞችን በ4 ኪሎ ሲያልፉ አየኋቸው አለኝ። ከዚህ በኋላ እሱን እንዳስከተልኩ በታክሲ እንግሊዞችን ወዳየበት ወደ 4 ኪሎ ብንገሰግስ የሉም። በዚያው በታክሲ ላይኛውንም ታችኛውንም ግቢ አዳርሰን ወደ አራዳ ብንመለስ ልናገኛቸው አልቻልንም። ከዚህ በኋላ የታክሲ ወጪ በከንቱ እየተባዛ መሄዱን አይቼ ከፍዬ ባለ ታክሲውንም ጓንጉልንም ካሰናበትኩ በኋላ በእግሬ ብቻዬን በማስታወቂያ ሚኒስቴር በራፍ ላይ ሳልፍ አንዲት አቧራ የጠገበች ከኢጣሊያኖች ለየት ያለች መኪና አየሁ። ወደ መኪናዋ ተጠግቼ ተመለካከትኩና የእንግሊዞቹ መሆኑ አገባኝ። በዚያ የቆመ ሲጠይቅ አሁን 2 ከጣሊያኖቹ ለየት ያለ አለባበስ ያላቸው ፈረንጆች መኪናዋን እዚያ አቁመው ወደ ማስታወቂያ ቢሮ ገብተዋል አለኝ። ወደ በሩ ሄጄ ለመግባት ስሞክር የኢጣሊያው ዘበኛ ቆም አለኝና ቆምኩ። ምን ትፈልጋለህ ቢለኝ ወደ ውስጥ መግባት ፈልጋለሁ ብለው አይቻልም እልፍ በሎዲያ አለኝ። ከዚያ በኋላ ከመኪናዋ አጠገብ ቆሜ ስጠባበቅ 2ቱም የእንግሊዝ መኮንኖች መጡ። ካኪ ቁምጣና ኮት ለብሰው ከጉልበት በታች ባታቸውን በሹራብ ሸፍነው ጫማ አድርገዋል። ራሳቸው ከአንድ ወገን ተቀልብሶ የታጠፈ ዝርግ ባርኔጣ አድርገዋል። ወደ መኪናቸው ሲያመሩ ጠጋ ብዬ ቦንጆር ፓርሌ ፍራንሴ አልኩ። ሳሳቁ 2ቱም ኖ እያሉ ወደ መኪናቸው ሲገቡ እኔም እጄን እያውለበለብኩ
እየሳቁ ሸኟቸው። ከዚያ በኋላ ወደ ኋላዬ ተመልሼ ወደ ከተማው ሳመራ ወሬውን ሰው ሁሉ ሰምቶ በየወገኑ ተሰብስቦ መወያየት፣ መጨፈር፣ መዘመር ሲይዝ እንግሊዞቹ ደግሞ በየመኪና በየኦቶቢስክሊት በብዛት መግባት ጀመሩ። ከዚህ በኋላ የምንተዋወቀውም የማንተዋወቀውም በሰልፍና በአጀብ ወደ ላይኛው ግቢ እየዘመርን ስናመራ ሁኔታው ሳይታወጅ በራሱ አንድ ታላቅ የበዓል መልክ ያዘ። ወደ ላይኛው ግቢ አዝማቹ ገብቷል ማለትን ሰምተን ወደዚያ ሄደን መዝሙሩ፣ የደስታው ጫጫውና ግርግርታው ሲቀልጥ ወዲያው ጀነራል ካኒንግሃም የእንግሊዝን ባንዲራ ሲሰቅል ይዘምር በደስታ ይጫጫህ የነበረው ሰው በአንድ ጊዜ ርጭ አለ። እኔም ከግፊያውና ከሰው ብዛት የተነሳ መጠጋት አልቻልኩም ነበርና ምነው ሰው ሁሉ ርጭ አለ እንባባል ጀነራሉ በኢትዮጵያ ፋንታ የእንግሊዝን ባንዲራ በመስቀሉ ነው ሁሉም ዝም ያለ። ጀነራሉም ነገሩ ገብቶት አሁን የእንግሊዝን ባንዲራ የሰቀልነው ከተማዋን በወታደርነት የያዘው የእንግሊዝ ጦር ስለሆነ ነው። የእናንተን ባንዲራ ግን ወደፊት ንጉሠ ነገሥቱ ወይም ራስ አበበ ሲገቡ ይሰቅላሉ ብለን በማሰብ ነው። አሁን ግን ቅሬታችሁ ስለተሰማን ታችኛው ግቢ እንሰቅልላችኋለን፣ ወደዚያ ሂዱ ብሏልና ወደዚያ እንሩጥ ስለተባለ ሰው ሁሉ ያቆመውን ግርግርታና የደስታ ዘፈን መዝሙርም እየዘመረ ወደ ታችኛው ግቢ እየተሽጎደጎደ ወረደ። ሁላችንም ወደዚያ አመራን። በዚያ ጀነራሉ በመኪና ቀድሞ ሳንደርስበት ሰቀለው። ቢሆንም የኢትዮጵያ ባንዲራ ተሰቅሎ መውለብለብ ሲጀምር ልክ በታላቅ በዓል ቀን ታቦት ሲወጣ እንደሚደረግ ግማሹ መሬት እየሳመ ግማሹ ናፍቆቱን በሆታ በልልታ በጩኸት ገለጠ። ትርኢቱ በፊልም አለመቀረጹ ያሳዝናል። ከዚያ መልስ ላይ አሁንም የእንግሊዝ ወታደር ግማሹ በመኪና ግማሹ በተናጠል በኦቶቢስክሌት ሲገባ እኛ በመንገድ ግራና ቀኝ ሆነን መኪናው ባለፈ ቁጥር ቪቭ ቸርችል፣ ቪቭ ኃይለ ሥላሴ እያልን እንጮህ ነበር። ይህንን ስናደርግ የኢጣሊያኖቹ መኮንኖች ሽጉጣቸውን እንደታጠቁ የወታደር ልብሳቸውን እንደለበሱ በንዴትና በቁጭት ይመለካከቱን ነበር። ነገር ግን ጊዜያቸው እንዳለፈ ስለሚረዱት ምንም ማድረግ አልቻሉም። በዚህ አይነት ስለ አገር ተሰደዋል ብለን የምናፍቃቸውን ንጉሠ ነገሥቱን 5 ዓመት ከኢጣሊያን ጋር በአርበኝነት ከታገሉት ውስጥ ስመጥር የሆኑትን ራስ አበበን ገና ባናይም የንጉሣችን የቃል ኪዳን ጓደኞች በሆኑት በእንግሊዞች እጅ ባንዲራችንን ለማየት ስለበቃን አምላክን እያመሰግንን ምሽትም ስለሆነ የዙረት ድካምም ስለተሰማን ወደ የመኖሪያ ቤታችን አዘገመን። እነ ብላታ ዳዊት ቁበግዚ በአቶ ሴም ሰለሞን ባለቤት ቡና ቤት በደስታ ሻምፓኝ የጠጡ የደስታ ስሜታቸውን ሲቀጥሉ በመካከሉ ራስ ጌታቸውና አቶ አምደ ሚካኤል ደሳለኝ እኛንም ደባልቁን ብለው ይጠይቁ እናንተማ ፍርዳችሁን ትቀበላላችሁ ብለው አሳፍረው መለሷቸው። እነርሱ ከተመለሱ በኋላ በእነርሱ ጥቅሻ የኢጣሊያ ዘበኞች መጥተው ከነብላታ ዳዊት ላይ ሩምታ ተኩሰው ከውስጣቸው የሞተም የቆሰለም አለ። ነብላታ በየመስኮቱ አምልጠው ዳኑ ማለትን በማግስቱ ሰማን። በዚህም በትር የቆሰለው የከንቲባ ገብሩ ልጅ ኃይሉ ገብሩ ሞተ ማለትን በማግስቱ ሰማን። እንግሊዞች በገቡ ቦሩ ጃንሆይን ለመቀበል ቀደም ብለው በገቡት በደጃዝማች መኮንን እንዳልካቸው አማካኝነት ዝግጅቱ አዲስ አበባ ይቀጥል ነበር። ከዕለታት አንድ ቀን መጽሐፍ ልገዛ የገባሁበት አንድ ኢጣሊያ መጽሐፎቹን በርካሽ ከሸጠልኝ በኋላ ሻይ ልጋብዝህ አለና ቆየኝ። እረስ ልጠይቅህ እውነት ንጉሡ ሊመጡ ነው ብሎ ጠየቀኝ። አሁን ሊመጡ ነው ብዬ መለሱለት። እንዴት? አበበ አረጋይ እኛን እዚህ 5 ዓመት ሙሉ ሲወጋን የኖረው እያለ እንዴት ንጉሡ ወደ ሎንዶን የሸሹት ወደ ስልጣን ይመለሳሉ ብሎ ጠየቀኝ። አበበ አረጋይ የንጉሠ ነገሥቱ ጀነራል ናቸው እንጂ የመንግሥት መብትም የላቸውም፣ ዘራቸውም ከንጉሥ ገና አይደሉም ብዬ መለስኩለት። አንገቱን እየነቀነቀ
በእኔ በኩል ልክ አይደለም አለኝና ሻውን ጠጥቼ ተለያየን። ይህ በዚህ እንዳለ ሚያዝያ 27 ቀን ንጉሠ ነገሥቱ የሚገቡበት ቀን ደረሰ። ከጠዋት ጀምሮ ከእንጦጦ አንስቶ እስከ ታችኛው የዳግማዊ ምኒልክ ግቢ ድረስ ትንሽ ሰው ግራና ቀኝ እየተሰለፈ ሞላ። ወዲያውም ከሰው ብዛት የተነሳ አንዱ በአንዱ ጀርባ ከመለጠፍ በቀር የመጀመሪያውን የመንገድ ጠርዝ የያዙ የታደሉ ነበሩ። እንደ እውነቱ የከተማው ሰው የጃንሆይን ያህልም ባይሆን ከዚያ መለስ ባለ ሁኔታ በሸዋ ከወረዳ ወረዳ እየተዘዋወሩ ከኢጣሊያ ጋር 5 ዓመት የተዋጉትን ራስ አበበ አረጋይን ለማየትና በጭብጨባ ለመቀበል ጉጉት ነበረው። ነገር ግን ለኚህ ለታወቁ አርበኛ ምንም አይነት ልዩ ዝግጅት ሳይደረግ በአውራ ጎዳና ልጅ ይልማ ደሬሳ በመኪና ላይ ከሾፌሩ ጎን ተቀምጠው በቀኝ እጃቸው ቃል ማጉሊያ አፋፋቸው ላይ ሰክተው ግርማዊ ንጉሠ ነገሥት ከእንጦጦ ወደ አዲስ አበባ ለመግባት ከመዘጋጀት ላይ ናቸው። 5 ዓመት ሙሉ የናፈቃችኋቸው ንጉሠ ነገሥታችሁ አሁን ከጥቂት ደቂቃዎች በኋላ በፊታችሁ ያልፋሉ እያሉ እየተመላለሱ ሲያበስሩ ለ5 ዓመት የአርበኛ መሪ ምንም አልተናገሩም። በዚህ መካከል አንዲት አውቶሞቢል ሾፌር እየነዳት ከኋላ ጠጉሩ ያደገ የቀይ ዳማ የካኪ ልብስ የለበሰ የተቀመጠባት መኪና በፍጥነት እየበረረች በፊታችን አለፈች። አጠገባችን የነበረ አንድ ሰው ራስ አበበ አለፉ ብሎ ሲጮህ ሁላችንም አንገታችንን ብናንጋጥጥ ልናያቸው አልቻልንም። እያፈጠንክ እንድትነዳ ብሎ የነገረው ሰውዬ የጃንሆይ አገባብ መሳና ጓድ እንዳይኖረው ያሰበ ይመስለኛል። እንደዚህ መሆኑ ያሳዝናል። በዚህ ጊዜ ራስ አበበ ቢያፈነግጡ በ5 ዓመት ያገኙት ስም ብዙ ተከታይ ሊያስብላቸው ብዙም ሊያስቸግሩ በቻሉ ነበር። እኔ ቀደም ብዬ ገንዘብ ሚኒስትር አጠገብ ካለው ጎዳና ላይ የመጀመሪያውን ጠርዝ የመያዝ ዕድል ገጥሞኝ ነበር። ሁላችንም ፊታችንን ወደ እንጦጦ ቀልብሰን ስንጠባበቅ በፈረሰኛ ጀብ የደመቀው የጃንሆይ ጉዞ ከላይ ሲመጣ በየደረሱበት የወንድ ሆታ፣ የሴቱ ልልታ፣ ጭብጨባው እንደ ነጎድጓድ አስተጋባ። ወንዱም ሴቱም እጆቹን ወደፊት እያስቀደመ ለሽ እያለ እጅ ሲነሳ የሰው እርምጃ ያህል የሚንቀሳቀሰው ንጉሠ ነገሥቱን የያዘው ታላቅ መኪና አጠገባችን ደረሰ። እኔ ደህና አድርጌ ለማየት ያለኝ ዕድሌ እንዳይበላሽብኝ ትክ ብዬ ከማየት በቀር እጅ አልነሳውም። ከኋላ እኛ በተሰለፍንበት በኩል በቀኝ ጃንሆይ ካስክ ባርኔጣቸውን እንደደፉ የገበርዲን ወታደራዊ ልብሳቸውን እንደለበሱ ሕዝባቸውን የናፈቁበትን ዓይናቸውን በእያንዳንዱ ሰልፈኛ ላይ የጣሉት ሲያልፉ ከሰልፈኛው ውስጥ በጣም የተሰማው እስከ ማልቀስ ደርሶ ነበር። ሴቶቹም እጃቸውን እያርገበገቡ ከእንባ ጋር መሬት ሲስሙ ይታዩ ነበር። በግራ ጎናቸው የተቀመጠው በኤርትራ ግንባር አዝማች የነበረው ጀነራል ፕላት ይህን ሁሉ እየተመለከተ እንደዚህ ንጉሡን የናፈቀው ሕዝብ ወደፊት በምንም አይነት ለእንግሊዝ ያገዛዝ ምኞት መሳሪያ እንደማይሆን ሳይታዘብ አልቀረም። በዚህ አይነት የድል አድራጊነት ጉዞ አልፈው ወደ ታላቁ ቤተ መንግሥት ሲደርሱ የደቡብ ጦር አዛዥና በቅድሚያ አዲስ አበባን የያዘው ጀነራል ካኒንግሃም ተቀበላቸው። ከዚህ በኋላ የኢትዮጵያን ባንዲራ ሰቅለው የሰማይ መላእክት የምድር ሰራዊት ሊያስቡትና ሊያውቁት ይቻላቸው ባልነበረ በዚህ በዛሬ ቀን ቸር እግዚአብሔር በመካከላችሁ ለመገኘት ስለበቃኝ በሰው አፍ የሚነገር ምስጋና ይበቃ አይደለም በሚል ቃል የጀመሩትን ታሪካዊ ዲስኮር ተናገሩ። በዚህ አይነት በኢትዮጵያና በኢጣሊያ መካከል ያለው የፖለቲካና የጦርነት ታሪክ ለዘለቂታ ሲዘጋ በእንግሊዝና በኢትዮጵያ መካከል በይሉኝታና በጉጉት የተዳፈነ የግልጽና የውስጥ ጦርነት ይጀምራል ይላሉ ተክለ ጻድቅ መኩሪያ በሕይወቴ ታሪክ መጽሐፋቸው። ጦርነቱ የጀመረው ኢጣሊያ በጀርመን ጎን በእንግሊዝ ላይ ጦርነት ካወጀች ጀምሮ ነበር። እኔና እኔን የመሰሉት የዚያን ጊዜ ወጣቶች የጠቡን ሁኔታ በትክክል አናቅም። የእንግሊዝ መንግስት ንጉሡን በስደታቸው ጊዜ ተቀብሎ አስተናግዶ አሁንም ይኸው ከፈረንሳይና ከአሜሪካን ጋር ሆኖ
የጀርመንን የኢጣሊያን የጦር ኃይል ሰብሮ ነጻነታችንን መለሰልን ብለን በፍቅር ዓይን ከመመልከት በቀር ጣሊያን ከወጣ በኋላ በኢትዮጵያ ላይ የግዛት ዓይኑን በቀጥታ ወይም በእጅ አዙር ሊገዛ ያስባል ብለን ከመጀመሪያው ላይ አላሰብንም። አንደኛ ኢጣሊያ ጦርነቱን በእንግሊዝ ላይ ያወጀ ጊዜ ንጉሠ ነገሥቱን ወደ ጦር ግንባር ለማምጣት ሲቸኩሉ እንቅፋት የሆኑ እንግሊዞች መኖራቸውንና በቸርችል ፈቃድ ሊመጡ መቻላቸውን፣ ሁለተኛ በቸርችል ፈቃድ ከለንደን ወደ ካርቱም ለመምጣት ከተነሱ ወዲህ ካርቱም መግባታቸውን ኢጣሊያኖች ሲያውቁ ያጠቁናል በሚል ስጋት የሱዳን ጠቅላይ ገዢ ሰር ስቲዋርት ስመዝንና የሱዳን ጦር አዛዥ ጀነራል ዊሊያም ፕላተን ንጉሡን እንዲያዘገየላቸው በመማጸናቸው ንጉሡን በዋዲ ሐልፋ የፀሐይ ሐሩር በበረታበት ቦታ ማዘግየታቸውን፣ ሦስተኛ በሚስተር አንቶኒ ኤደን እርዳታ ወደ ካርቱም ከገቡ በኋላ አርበኛውና ስደተኛው በንጉሡ ውስጥ እንዳይደራጅ ማሰባቸውን፣ በግድ ከተሰበሰበ በኋላም የጦር መሳሪያ መከልከላቸውን፣ አራተኛ ከሁሉ የባሰ ኮሎኔል ብሮክ ለህረስት የእንግሊዝ መኮንን ኢትዮጵያን በልዩ ልዩ ነገድ ከፋፍሎ እንግሊዝ በበላይ እንዲያስተዳድረው የሚል ሐሳብ ጸንሶ ብዙ የእንግሊዝ ባለሥልጣኖች ሐሳቡን እንዲቀበሉ ተጣጥሮ ሳለ በኮሎኔል ዊንጌት ምክር ጃንሆይ ለቸርችል አቤቱታና ስሞታ አቅርበው መቅረቱን፣ አምስተኛ ኢትዮጵያ ከኢጣሊያ አገዛዝ ነጻ በምትወጣበት ጊዜ በእንግሊዝ ወታደራዊ አስተዳደር ኦኩፓይድ ኢኒሚ ቴሪቶሪ አድሚኒስትሬሽን ስር እንድትተዳደር ካይሮ ያለው በእንግሊዝ የበላይ ጦር ባለሥልጣኖች እንደተወሰነ ጉዳዩን ለንጉሡ በግልጽ እንዲነገር ጀነራል ሉሽ መላኩን፣ ሆነም ይሄው የተላከው ጀነራል ኢትዮጵያና ንጉሠ ነገሥቱን ለሚደግፈው ለኮሎኔል ሳንፎርድ አማች በመሆኑ ሳንፎርድ በጠብ ተከራክሮ ማስቀረቱን፣ ስድስተኛ አዲስ አበባ መያዝ የሚገባው በደቡብ የዘመተው የጀነራል ካኒንግሃም ጦር ስለነበረ ንጉሡ ወደፊት የሚያደርጉትን ግስጋሴ አቁም የሚል ትእዛዝ የሱዳን አገረ ገዢ ለኮሎኔል ዊንጌት ሲጽፍ ካኒንግሃም ራሱ ሁኔታው ምን እንደነበር ለራስ አበበ ማስተላለፉን፣ ሰባተኛ ጃንሆይ በሚያዝያ 27 ቀን አዲስ አበባ ከገቡ በኋላ አንድ ሰር ፊሊፕ ሚሼል የሚባል የኡጋንዳ አገረ ገዢ የነበረ ናይሮቢ ሆኖ አሁንም ኢትዮጵያ በእንግሊዝ ወታደራዊ አስተዳደር ስር መሆን አለባት የሚለውን ሐሳብ እንደገና እንደቀሰቀሰውና እንዲሁም ጃንሆይ አዲስ አበባ በተመለሱ በአምስተኛው ቀን 7 ሚኒስትሮች ሾመው ካቢኔ ለማቋቋም እንደጀመሩ ከዚህ በፊት ስሙን የጠቀስነው ጀነራል ላሽ በቁጣ ወደ ቤተ መንግሥት ሄዶ መከራከሩን፣ ለጸሐፌ ትእዛዝ ወልደ ጊዮርጊስ ከኢጣሊያ ጋር የስምምነትና የሰላም ውል እስከ ተፈራረማችሁ ድረስ የኢጣሊያ ንጉሥ የኢትዮጵያ ንጉሥ ነው ብሎ በግልጽ መናገሩን፣ እነዚህና የመሳሰሉትን አናቅም ነበር። አዲስ አበባ የገቡት እንግሊዞች ሳውዝ አፍሪካኖች በየመጠጡ ቤት ከኢትዮጵያውያን የጦር መኮንኖች ጋር ጠብ ሲያነሱ ኢጣሊያኖች የተዉትን ኢንዱስትሪ እያወላለቁ ሊወስዱ ያልቻሉትን ሲያፈራርሱ መታየቱና መሰማቱ ቀስ በቀስ በወደድናቸው በእንግሊዞች ላይ ጥላቻው የተዛመተ ይሄድ ጀመር። እያደርም የአማራ፣ የትግሬ፣ የኦሮሞ መንግሥት አሰኝተው ሊከፋፍሉን ይፈልጋሉ የሚለው ወሬ እየተጋነነ በመሄዱ በኢጣሊያኖች አያያዝ ጊዜ በእንግሊዞች ላይ በነበረን የፍቅር ስሜት ፈንታ አሁን በ1933-35 ላይ ጥላቻና ትዝብት ታደረብን። ተንኰለኞች መሆናቸውንም በሰፊው መረዳት ጀመርን። የኢትዮጵያ ነጻነት እንዳይነካ እንግሊዞቹ በሙሉ ለቀው እንዲወጡ ይከራከራሉ የሚባሉትን ከጃንሆይ ጀምሮ ነጻፌ ትእዛዝ ወልደ ጊዮርጊስን፣ እናቶ መኮንን ደስታን፣ እነ ልጅ ይልማ ደሬሳን፣ እናቶ አክሊሉ ሀብተ ወልድን በውጪ ሆነን በልባችን እያደናነቅን እናመሰግናቸው ነበር። የእንግሊዝን ተንኰል ችላ ይላሉ፣ ለእንግሊዝ ያድላሉ የሚባሉትን ደግሞ ጠልተን እናጥላላ ነበር። ይህም ሁሉ በትክክል በተጨበጠ መንገድ ሳይሆን በተባናኝ ወሬ እየሰማን ነበርና ሁኔታውን በትክክል የሚያስረዳን ጋዜጣም መጽሔትም አገሪቷ በጊዜው አልነበራትም። እንደዚህ ቆይቶ ጥር 23 1934 ዓ.ም ለ2 ዓመት የሚረጋ ውል ኢትዮጵያና እንግሊዝ መዋዋላቸው ቆይቶ ደግሞ በ1937 ዓ.ም በታህሳስ 10 ቀን በተደረገው ስምምነት እንግሊዝ በኢትዮጵያ ላይ በየጊዜው የወጠነው የአገዛዝ ተንኰል መክሸፉን እየተረዳን ስንሄድ ልባችን ረጋ ይላሉ ተክለ ጻድቅ መኩሪያ
በሕይወቴ ታሪክ መጽሐፋቸው።